ከጎኔ እንዲሆን ማድረግ ብችል ጥሩ ነበረ። አይደለም አሁን እዚች ጋር ባለፈውን በጣም ብዙ ጊዜ ተደጋግሜ እናንተንም አጋይቶናል አይደል? በጣም ብዙ ጊዜ ተደጋግሜ ተነጋግረናል። እኔና አንቺ እዚህ ጋር ሰው ፊት ወጥቼ ባላወራውም እኔና አንቺ እንደምንነጋገር አንቺም ታምኛለሽ እዚህ ጋር አይደል? ብዙ ነገሮች ብዙ ላፊ ነገሮች ጋር ደርሰን ነበር። እሱን ምናልባት አንቺ ነው የምታውቂው እኮ በቃ ነው ግን እና እሱ የመጣችው ደግሞ አንተና ብሩኬ ናቸው። ስለዚህ እንድታስቆምልኝ እፈልጋለሁ። እውነታ ስላለው ነው የመጣው። በሱ ጋር ሲሆን ነው እውነታ ያለው፣ እኔ ጋር ሲሆን ደግሞ እውነታ የለም። ነው ወይስ የግድ እኔ እንደ ብሩኬ እህትክ መሆን አለብኝ? እሷ እውነታ ይዛ ነው እያወራች ያለችው ለማለት። ከዚህ በፊት ተረድቼሽ እኮ አውርተን ነገሮችን ያንን ነገር አሁንም አልካልኩም። እኔ አሁንም ሰላም ቤተሰቦች እንዴት ናችሁ ነው ያለው። እግዚአብሔር ይመስገን። እንግዲህ ውዶቼ ማሮቼ ፍቅሮቼ እዩ ዛሬ በአዲስ ነገር መታለሽ። እሱ ምንድነው ቡታጀራ ሄዳለሽ። ኦፍ ኮርስ ያኔ ግን እኔ ግርም የሚለኝ ብሩኬን ግዴታ አመን የሚባለው ነገር በጣም ነው የሚያናድደኝ። ለምን ካላችሁ ልጁ የብሩኬ ሳይሆን መጫን ምን ይሰራል? ልጁ ኦልሬዲ የብሩኬ እንዳልሆነ ልቦናችን እያወቀ በግዴታ ካላመንክ በግዴታ ካልሆንክ ብሎ መዳረቅ ግን ትንሽ አይከብድም እንዴ? በእናታችሁ ለምን ካላችሁ ኦልሬዲ እሱ እንዳላስረግዛት በደንብ እያወቀች በደንብ እንትን እያለች በዚህ ደረጃ ካላመንክ እኔ ሙቼ እገኛለሁ ብላ እንግዲህ ሰጣ ገባ ገብተዋል። በሁለተኛ ደረጃ ደግሞ ሲጀመር የኔ እናት ያረገሽውን ሰው ፈልጊ፣ አባቱን ፈልጊ። ለምን ካልሽ ብሩኬ አባቱ እንዳልሆነ ከአንድ አይሉት 2 3 4 5 ጊዜ ነግረንሻል። ብሩኬ የልጁ አባት አይደለም፣ የልጁን አባት ፈልጊ እያልን ብዙ ጊዜ ነግረንሻል። አላቅም ለምን ችክ ብለሽ ብሩኬ ጋር ፊት እንዳልሽ አላቅም ማለት ነው። እና የልጅሽን አባት ሳይረፍድብሽ ተሎ ብትፈልጊ ባይ ነኝ። ለምን ካላችሁ የሌባ አይነ ደረቅ መልሶ ልብ አድርቅ ይላል የሀገሬ ሰው ሲተርት ማለት ነው። ገባችሁ? ምክንያቱም አንድ ሰው ዝም ሲል ማለት ነው ኦር መልስ ካልመለሰላችሁ ማናቱ ምንድነው መመለስ አልፈለገም። አሁን እኮ ብሩኬን እኮ በግዴታ ልጁ ያንተ ነው እያለችው ነው። አስባችሁታል? ልጁን እያስገደደች ነው። ምክንያቱም ልጁ አሁን አዲስ ቻናል ከፍቶ ሊመጣ ስለሆነ ለዛ ነው ስሙን ማውሳት የፈለገችው ውዶቼ። ባል ተብዬው ነው ውሽማ ተብዬው እንግዲህ ቻናል ከፍቶ ሊመጣ ነው። የኢዩ ፍሬንድ ማለት ነው። የኢዩ ፍሬንድ ቻናል ከፍቶ ሊመጣ ስለሆነ ለዛ ነው አሁን ዛሬ ብሩኬን ስሙን እያነሳሽ ስታብጠለጥለው የዋልሽ ማለት ነው። በመጀመሪያ ደረጃ ብሩኬ አንቺን አይፈልግሽም፣ አይወድሽም። አለቀ ደቀቅ። አስረግጬ ነው የምነግርሽ። አልፈልግሽም አለሽ እኮ 40 ጊዜ አልወድሽም፣ ከህይወቴ ውጭልኝ፣ የራስሽን ህይወት ፈልጊ አለሽ። ምን አድርጊ ነው የምትዩ? ብሩኬ ምን ያድርግሽ እንዴ? ሰው በዚህ ደረጃ እንዴት ነው ፊት ብሎ ኘኘኘኘኘ የሚለው ማለት ነው ውዶቼ? ፊት ብሎ አሁን እኮ እሷ ፊት ብላ እኮ በቃ ዝም ብላ የምትጨቃጨቀው እኮ ዝም ብላ ነው ውዶቼ የምትጨቃጨቀው። ምክንያቱም ልጁ የብሩኬ እንዳልሆነ በደንብ ልቦናዋ እያወቀ ግን ትጨቃጨቀዋለች። ለምንድን ነው የምትጨቃጨቀው? አላሁ አለም። ተረዳችሁ? አሁን ደግሞ እየተሰራ ያለው ፌክ ምን እንደሆነ ታውቃላችሁ ውዶቼ? ሃይሚንና ብሩኬን ለማለያየት የብሩኬን እናት እከሳለሁ እያለች ነው እዩ። የብሩኬን እናት እከሳለሁ እያለች ነው። እንግዲህ እኔ መረጃው ስለደረሰ አስቀድሜ ልንገራችሁ ብዬ ነው ማለት ነው። የእዩን የብሩኬን እናት እከሳለሁ ሀያት ሆነው አልቀበልም ብለው ምናምን ብላ እያስወራች ነው እዩ ማለት ነው። የት ቡታጅራ ገባችሁ? ቡታጅራ እያስወራች ነው የብሩኬን እናት እከሳለሁ እያለች ማለት ነው። ካልከሰስኩ ምናምን እያለች ነው። አሰጡ ማለት ነው። በሁለተኛ ደረጃ ደግሞ ይኸውልሽ ልንገርሽ፣ ብትከሽ ራሱ ፍርድ ቤት ዲኤንኤ ይልሻል። ፍርድ ቤት ዲኤንኤ ከሌለ እሺ አይልሽም። ገባሽ ወይዘሮ ደንባሪት? እሺ ስለማይሉሽ ማረግ ያለብሽ ምንድነው? እኔ እንደማስበውና እንደማልመው ሴት አይደለው። ስለዚህ አንቺ የልጁን አባት አስቀድመሽ ፈልጊ። ምክንያቱም ብሩኬ እንዳልሆነ በደንብ ልቦናሽ ያውቃል። ገባሽ? አንቺ ያላረግሽው ስራና ሴራ የለም።
ሃይሚንና ብሩኬን ለማጣላት ያልሄድሽበት መንገድ የለም። እኛም በደንብ ጠንቅቀን እናውቃለን። በሁለተኛ ደረጃ ደግሞ አንቺ እኔ ግራ የገባኝ ነገር ምንድን ነው? አንቺ የራስሽ ብዙ ጉድ ያለብሽ ሰው ነሽ፣ ወይዘሮ እዩ ማለት ነው። እኛ እኮ እንድታመኝ ብለን እኮ በዋትሳፕ እኮ ላክነልሽ። ከልጁ ጋር ግን እንትን ያኔ ከአንድ ሆቴል ሁናችሁ ከልጁ ጋር የተነሳሽውን በቢጃማ በዚህ ሮዝ አይነት ቢጃማ የተነሳሽውን ፎቶ እኮ ላክነልሽ ሆቴል እያለሽ ማለት ነው። አንቺ ግን መረዳት ለምን እንዳቃተሽ አላቅም ማለት ነው። በሁለተኛ ደረጃ ደግሞ እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? የብሩኬን እናት ከሳለሁ ብላ ስትነሳ ትንሽ አናድዳችሁም እንዴ? እኔ በጣም ነው ያናደደችኝ። ገባችሁ? ለምን ቦይስ በውስጥ ስለተላከልኝ ማለት ነው። ቡታጅራ ሂዳ የብሩኬን እናት ከሳለሁ ምክንያቱም ልጇ በደንብ ስላላስተናገደ በደንብ ስላልተቀበሉኝ እነ ብሩኬ በደንብ ስላልተቀበሉኝ እከሳለሁ እያለች እንግዲህ ቡታጅራ የሆኑ ፖሊሶች አናግራ ነበር። ፖሊሶቹ ደግሞ እንግዲህ ያሏት ምንድነው አያስኬድሽም፣ ከቻልሽ ግን የብሩኬን ወንድም ጠይቂ ብለው ሰደዷት። የብሩኬ ወንድም ልክ እንደ ቪዲዮ እንደተሰራው ተናገሩ ማለት ነው። እና የእዩ ፕላን ካልተዘጋ እመኑ ከዚህ በላይ በጣም ብዙ ጣጣ ታመጣብናለች ማለት ነው። እና ብሩኬ ፕሊስ የእዩን ጉዳይ ዝጋልን በጉልበታ አምላክ አባት አለ ማለት ነው። ምክንያቱም እኛ ሃይሚ ከዚህ በኋላ እንድታለቅስ አንፈልግም። ስለማንፈልግ አንተ ግዴታ አስተካክለህ መዝጋት አለብህ ብዬ እኔ አምናለሁ። ገባ? በሁለተኛ ደረጃ ደግሞ ምን እንደገረመኝ ታውቃላችሁ? የገረመኝ ማለት ነው አንዳንድ የቡታጅራ ልጆች ውስጥ ለውስጥ ሲያወሩ የደረሰኝ ማለት ነው። ብሩኬ በጣም ሀብታም ስለሆነ አትልቀቂው፣ ቢያንስ ገንዘብ እንዲያካፍልሽ ማድረግ አለብሽ እያሉ አንዳንድ ልጆች ደግሞ ሲያወሩ ሰማውና በጣም ገረመኝ። ሰው ግን የሃይሚና የብሩኬ ፍቅር እንደዚህ በደንብ ጭር ያደረጋቸው ምንድን ነው? የሃይሚና የብሩኬ ፍቅር ለብዙ ሰው በቃ ተጽዕኖ ፈጥሯል እንዴ እስከ ማለት እኔ ደርሻለሁ። ለምን ካላችሁ በጣም ነው የሚቀኑባቸው። በማን? በሃይሚና በብሩኬ። አሁን ጭራሽ እንግዲህ ሃይሚና ብሩኬ ዱባይ ሊሄዱ ነው እንግዲህ። አዳሜ ተቃጠሉ፣ ነደዱ ውዶቼ። ስለዚህ እኛ ማድረግ ያለብን ሃይሚና ብሩኬን ወደፊት እያልን ወደፊት ጎበዞች ጀግኖች እያልን ዛሬ ብሩኬ ይቅርታ ስለጠየቃት ሃይሚን በጣም ነው የምናመሰግነው። ትናንት ቪዲዮ ሰርተን ሰምቶን በዚህ ደረጃ ስላረገን እኛ በጣም ነው የምናመሰግነው ብሩኬን። ቴንክ ዩ ሶ ማች። ካለማመስገን ጥሩ አይደለም ማለት ነው። እኔ የዛሬው ቪዲዮ በጣም ነው የተመቸኝ። ገባችሁ? ለምን እኛ ይቅርታ ጠይቃት ብለን ቪዲዮ ሰርተንለት እሱ ቪዲዮ ይቅርታ ጠይቆ ቪዲዮ ስለሰራ። በሁለተኛ ደረጃ ግን ደግሞ እንግዲህ ምቀኞች፣ ሸረኞች መልካም መቃጠል፣ መልካም መናደድ። እንግዲህ የቤቱ ሲገርማችሁ፣ የመኪናው ሲገርማችሁ፣ የምኑ ሲገርማችሁ እንግዲህ ሃይሚና ብሩኬ ጉዞ ወደ ዱባይ ብለዋል። ወደ ካናዳ ተብሎ ነበረ የካናዳው አልተሳካላቸውም። ለዛ ነው ወደ ዱባይ የሄዱት። እንግዲህ እህት ወንድሞቼ መልካም ምኞታችሁን ለሃይሚና ለብሩኬ እየገለጻችሁ እንትን በሉ፣ ቤቱን ሸብረቅ አድርጉት። የእነሱን ምቀኛ ሸረኛ ከመሬት ያጥፋልን እያላችሁ ዱአ አድርጉ። እንግዲህ ወይዘሮ ደመቁንም ደግሞ እዩ የምትባለውን ደንቆሮ ደግሞ ከሳለው ምንላለው የምትለውን ነገር ሀሳቧን እንድትቀይስ ጾለት አድርጉ። ነገሩ ብትከስም ስለማስኬዳት ምንም እንትን አትልም ውዶቼ ማለት ነው። ብትከስም ተበጥርቃ ነው የምትቀረው እንጂ ምንም አታረግም። ምክንያቱም አያስኬዳትም። ገባችሁ? እና ይህን ነው የምላችሁ። በሁለተኛ ደረጃ ደግሞ ምን እንደገረመኝ ታውቃላችሁ? አንዳንድ ሰዎች በቃ የሃይሚንና ኦር የብሩኬን እንትን በቃ ለማበላሸት የማይጥሩት ሴራና ስራ የለም። በመጀመሪያ ደረጃ ሃይሚና ብሩኬን የፈጠራቸው ፈጣሪ ይጠብቃቸዋል በፊት በኋላቸው ሆነው። በሁለተኛ ደረጃ ደግሞ እናንተ ለማለያየት የምትሞክሩ ሰዎች እመኑ ታለቅሳላችሁ። እነሱ አይለያዩም፣ እናንተ ግን ታለቅሳላችሁ። ስለዚህ ያን ነገር ከመፈጠሩ በፊት እናንተ የራሳችሁን ላይፍ ኑሩ።
ገባችሁ? ካልሆነ እኮ አንዳንዴ እኮ ዝምታ ራሱ መልስ ነው። ዝም ሲሏችሁ ራሱ እናንተ ካልገባችሁ ማናቱ ከእናንተ ጋር ችግር አለ ብዬ ነው እኔ የማስበው። በጣም ችግር አለ እና በጣም አትንጫጩ። በጣም በቃ እንትን አትበሉ፣ አይብላችሁ። ምክንያቱም ሀይሚና ብሩኬ የሚጠብቃቸው ፈጣሪያቸው አያንቀላፋም አይተኛም ማለት ነው። ተረዳችሁ? በሁለተኛ ደረጃ ደግሞ እኔ በጣም የገረመኝ ደግሞ እዩን ምን ብሏታል? ክሰሽው፣ ብሩኬን ክሰሽው፣ ብሩኬን ክሰሽው። ብሩኬን የምትከሰው ቢሆን የሚያዋጣት ቢሆን አሁን አይደለም የምታረገው፣ ሚን ዘማን ታረገው ነበረ። ግን አያዋጣት። ስለማያዋጣት ለዛ ነው አፏን ዘግታ የተቀመጠችው እንጂ ሀይሚ የሚያዋጣት ቢሆን ድሮ ነበር የምትከሰው። ገባችሁ? ስለዚህ ያላዋጣት ስለሆነ ነው አፏን ዘግታ የተቀመጠችው። ተረዳችሁ? እና ሀይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። እኔ እንጃ በጣም ነው እኔ ሁለታቸውን የምወዳቸው። ሲያናዳት ነው እኔ የምናደድ እንጂ ሀይሚን ካላናደዳት ሀይሚንም ብሩኬንም ቢሆን እኔ ወደዋለሁ። ሀይሚን ሲያናዳት ነው ሁላችንም ጓ የምንልበት። ይህን ነው የምንላችሁ። በሁለተኛ ደረጃ ደግሞ ይለያያሉ እነሱ እንደዚህ ይላሉ ብላችሁ ሾከክ የምትሉ አንዳንድ ዩቲዩበሮች አላችሁ። አይለያዩም። ስለማይለያዩ ተስፋ ቁረጡና የራሳችሁን ህይወት ምሩ። አለቀ ደቀቀ። ምክንያቱም እነሱ ይለያያሉ እንደዚህ ይላሉ እያላችሁ የራሳችሁንም ጊዜ አትጨርሱ። እነሱ በፈጣሪ ፍቃድ ኢንሻአላህ አይለያዩም። አለቀ ደቀቀ። አስረግጬ ነው የምነግራችሁ ማለት ነው። መንጋ ደንቆሮ ሁሉ ገባችሁ? ሰው እንዴት ነው በዚህ ደረጃ የሰፈር ሰው ሆናችሁ የአንድ አካባቢ ሰው ሆናችሁ የአንድ እንትን ሆናችሁ በዚህ ደረጃ ለሀይሚና ለብሩኬ በቃ እንደዚህ መሆን አለባቸው፣ እንደዚህ እንትን ማለት አለባቸው፣ እንዴት ከኛ በላይ እንዴት ተሽለው እንዴት እንደዚህ ብለው ለምን እኛም በለጡ ለምን እንደዚህ ሰው በዚህ ደረጃ እንዴት ነው ተንኮል የሚያስበው? ያጀማ በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ ሸረኝነት ይደብራል ማለት ነው። እና የሀይሚና ብሩኬ መቼም ስለማይወድቁ እናንተ ባላችሁት ስላልሆነ ተስፋችሁን ቁረጡ እና የራሳችሁን ህይወት ኑሩ። አለቀ ደቀቀ። ሀይሚና ብሩኬ መቼም አይለያዩም። ተረዳችሁ? ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። እና አንዳንዴ ሀይሚም ሆነ ብሩኬም ሆነ ንቀው ሲተውሽ አንቺ ለመተው ሞክሪ። እዩ የምትባዩ ደንቆሮ ማለት ነው። በሁለተኛ ደረጃ ደግሞ የብሩኬን እናት እከሳለሁ ብለሽ ከተነሳሽ እኛ ያንቺን ቪዲዮ እንለቅልሻለን። ምክንያቱም ሀያት ናቸው ይቀበሉ ብላ ነው ከሳለሁ ያለች። አባቱ እያለ እናት ልትከስ አህያውን ደፍሮ ዳውላውን ይላል ያገሬ ሰው ሲተርት ማለት ነው። እና ይህን ነው የምላችሁ። ያመጣውላችሁን መረጃ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ምክንያቱም ሀቁ መውጣት ስላለበት እኛ ከሀይሚና ከብሩኬ ጎን የምንቆመው ለምን እንደሆነ ታውቃላችሁ? ኦር እውነቱ እንዲወጣ ስለምንፈልግ ነው። በሁለተኛ ደረጃ ደግሞ ብዙ ችግር ስላለ ያነዛ ችግሮችን አስቀድመን እንትን ማለት ስላለብን ነው ተልተሎ የምንነግራችሁ ማለት ነው። ገባችሁ? ከቻላችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙ ሰው አድርሱልኝ። እንደዚህ አይነት ተንኮል፣ ሴራ የምናከሽፍበት ቻናል ስለሆነ ፕሊስ ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ፣ ላይክ፣ ሼር አይረሳ። ሀይሚና ብሩኬ ይችላሉ እያላችሁ ሼር አድርጉ። እወዳችኋለሁ።